ውጊያ ላይ ያለችው እሷ ተዋጊዋ ቤተ ክርስቲያን ትባላለች። ሁለት ሶስተኛ አይነቷን ይዘቷን አኗኗራን ነው የምገልጽላችሁ። ሶስተኛዋ ደግሞ የላይኛዋና የታችኛዋ ቤተ ክርስቲያን ትባላለች። የላይኛዋ አሁን የጠቀስኩላችሁ ናት። አእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማህበር፣ የሰማዕታት ጉባኤ የላይኛዋ ትባላለች። ከፍ ብላለች። አሁን እኛ የምንኖርባትስ ታችኛዋ ቤተ ክርስቲያን ትባላለች። ግንስ በአንድ ጣራ ስር ነን። በእግዚአብሔር ቤት ውስጥ ነን። እንደ ላይኛው ደርብና እንደ ታችኛው ደርብ ነው የምንኖረው። እንደ ፈርስት ፍሎርና እንደ ግራውንድ ፍሎር ቁጠሩት። ለዚህ ነው አንድ ሊቅ አንድ ቤት እኮ ናችሁ፣ ጥራቸው ይሰሙሃል፣ አናግራቸው ያደምቁሃል፣ ውደዳቸው ያፈቅሩሃል። ምክንያቱም አንድ ጣራ ስር ናችሁ የሚለው እኮ ለዚህ ነው። እይ ወገኖቼ፣ ክርስቲያን ስንሆን ክርስቶሳውያን ስንሆን የምንደርሰው ወደዚች አንዲት ማህበር ነው ወገኖቼ። ይሄን ነጥብ ትይዙልኝና አንድ ሌላ ነገር ልንገራችሁ። በሞት ምክንያት እኒህ አሁን የጠቀስኩላችሁ በአጸደ ገነት፣ በብሔረ ብፁዓን ከገጸ ሰብ ተለይተው ያሉ ግዑዛን ስውራን፣ በብሔረ ሕያዋን በብሔረ ብፁዓን ያሉት ሁሉ በቦታ ርቀት ወይም በሞት ከቤተ ክርስቲያን አባልነት ከቤተ ክርስቲያን አካልነት አይቆረጡም። እዩ፣ ሞት የቤተ ክርስቲያን አባልነታቸው፣ ሞት የቤተ ክርስቲያን አካልነታቸውን አይቆርጠውም። ከአንዳንዶች ጋር የማንስማማው እኮ ለዚህ ነው። ሞቱ አበቁ በቃ ይላሉ። እኛ ደግሞ በሞት ምክንያት ከቤተ ክርስቲያን አንድነት፣ በሞት ምክንያት ከቤተ ክርስቲያን አባልነት አይቋረጡም። የቤተ ክርስቲያን አባል ናቸው። የአንዲቷ የክርስቶስ አካል ብልቶችና ሕዋሳት ናቸው። ሞት አንድነታቸውን አይቆርጠውም። ሞት የቤተ ክርስቲያን አባልነታቸውን አይለየውም። የተወደዳችሁ ኦርቶዶክሳውያን፣ ቤተ ክርስቲያን አንዲት አካል ናት ካል በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ እኮ ነው የሚሰሩት። ምዕመናን እዩ፣ የኔ ልቤ መስራት ሲያቆም ሰውነቴ ሁሉ ነው የሚያቆመው። ምክንያቱም በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት። ምዕመናን አስተውሉ። አንድ አካል የተለያዩ ብልቶችና ሕዋሳት ቢኖሩትም የሚሰራው ግን በአንድ ላይ ነው። ልክ እንደዚሁ በአንዲት አካለ ክርስቶስ በቤተ ክርስቲያን ውስጥ የምንኖር የተለያየን ሕዋሳትና ብልቶች የምንሰራው እኮ በአንድ ላይ ነው። እዩ፣ ሞት ከቤተ ክርስቲያን አባልነት ካልቆረጣቸው የቤተ ክርስቲያን ሕዋሳትና ብልቶች አካሎች ከሆኑ ሕዋሳት ከሆኑ በታች ያለችው ከበላይዋ ጋር፣ ተዋጊዋ ከአሸናፊዋ ጋር፣ የምትታየው ከማትታየው ጋር በአንድ ላይ ነው የምንሰራው ወገኖቼ። ለዚህ ነው
ወደ ጻድቃን መንፈሶች ደርሳችኋል። አብረን የአእላፋት መላእክት ህብረት ጋር አብረን እንደ ደመና ይከቡናል። የጻድቃን መንፈሶች ከኛ ጋር ይሆናሉ። ወደ ጻድቃን መንፈሶች ደርሳችኋል የሚለን ለዚህ ነው። አብረን ያለነው። ይሄንን በሁለት የእግዚአብሔር ቃላት ምሳሌዎች ላስረዳችሁ ወገኖቼ። በአንድ ላይ መስራታችን፣ አንድ ላይ መሆናችን ነው የማስረዳችሁ። ጥቂት ደቂቃ ብቻ ታገሱ። ሌላ ትምህርት ስላለ እኔ አጠር አድርጌ ለማቅረብ እሞክራለሁ። አንድ የእግዚአብሔር ቃል ላስታውሳችሁ። እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 10 ምን ይላል መሰላችሁ? በአንድ ኃጢአተኛ ንስሐ መግባት ምክንያት ይላል በሰማይ ታላቅ ደስታ ይሆናል ይላል። እደግመዋለሁ። በታችኛይቱ ቤተ ክርስቲያን እኛ በምንኖርባት በዚች በምትታየዋ ቤተ ክርስቲያን እኛ እየወደቅን እየተነሳን በምንመላለስባት በዚች ተዋጊዋ ሚሊታንት ቸርች በዚች ቤተ ክርስቲያን አንድ ምስኪን ኃጢአተኛ ንስሐ ሲገባ በሰማይ ቅድም ያልኳችሁ የአእላፋት መላእክት ጉባኤ፣ የጻድቃን ጉባኤ በገነት ያለች፣ በመላእክት ከተማ ያለች፣ በብሔረ ሕያዋን ያለች፣ በብሔረ ንጹሐን ያለች፣ በሰማይ ያለች ጉባኤ ደስ ይላታል ይላል። የተወደዳችሁ ኦርቶዶክሳውያን እኛ ንስሐ ስንገባ በሰማይ ያለችው ጉባኤ ደስ የሚላት ለምንድን ነው ካላችሁ፣ አንድ ላይ ስለሆንና የእኛ በንስሐ መመለስ የሚያስደስታት እኛ የቤተ ክርስቲያን ሕዋሳት ብልቶች እንደሆነ ያቺኛዋን ቤተ ክርስቲያን የላይኛዋ በእኛ ንስሐ ደስ የምትሰኘው አንድ ላይ ስለሆንን እኮ ነው ምዕመናን። ታዲያ ምን አገባ? አንድ ላይ ካልሆንን በምን አወቀች? በአንድነት ካልሰራን ለምን ልላለች? ለምን ተደሰተች? አየ በእኛ መመለስ የሰማይዋ ጉባኤ እልል የምትለው ሕዋሳት በአንድነት እንደሚሰሩ በአንድ ላይ ለክርስቶስ ሕያዋን ሆነን ስለምንኖር እኮ ነው። አንድ ላይ ነን። እንደውም አንድ ሊቅ ምን ይላል? እኛ በስጋዌ እነሱ በነፍስ፣ እነሱ የጨረሱ እኛ መንገድ ላይ ይሆን፣ እኛ በተስፋ የምንኖር እነሱ ተስፋውን ጨብጠው ያዩ ሆኑ እንጂ አንድ ላይ ነን። በዚህ ምክንያት እኮ ነው በታችኛዋ መመለስ የላይኛዋ መደሰት የሚሆነው አንድ ላይ ስላለን ነው ወገኖቼ። ባያውቁ ኖሮ እንዴት እልል ይላሉ? ባይሰሙ ኖሮ እንዴት ይዘምራሉ? ወገኖቼ ለዚህ ነው ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር፣ ወደ ተጋደሉ ሰማዕታት ደርሳችኋል የሚለን። አንድ ላይ ነን፣ አንድ ላይ ነን። ይሄን ያዙና በምድር ያለችው ደግሞ በሰማያዊ ቤተ ክርስቲያን ደስ ስትሰኙ ደግሞ ሌላ የእግዚአብሔር ቃል ላስታውሳችሁ። የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 ላይ እንዲህ የሚል ቃል ታገኛላችሁ። ከብልቶች
አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። እዩ በሞቴ ቅድም የላይኛዋ በታችኛዋ መመለስ ደስ ብሏታል። አሁንስ ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል ይላል። እዩ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ይሄ ህብረት የክርስቶስ አካል ነው። ብልቶች ሕዋሳት የምንባለው ደግሞ እያንዳንዳችን ነን። ከእኔና ከእናንተ ወይም ከቅዱሳን ጻድቃን አንዳቸው ቢከብሩ በቅድስና ኖረው በሰማዕትነት ቢያርፉ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላልና እረፍታቸው ክብራቸው ነውና በድል አድራጊነት ቢጨርሱ ከብልቶቹ አንዱ ቢከብር ነው የሚለው እግዚአብሔር ያሳያችሁ። ከሕዋሳቷ ከብልቶቿ አንዷ ድል ብታደርግ ብትከብር ይላል ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። እዩ ምን ማለት ነው? ከኔና ከእናንተ መካከል አንዱ ሃይማኖቱን ጠብቆ በምግባር አሸብርቆ በትሩፋት አጊጦ ቢያርፍ ጊዜ ሌሎቻችን ደስ ይለናል። አያችሁ፣ ከብልቶቹ አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል። በሞቴ ቅድም ያልኳችሁን ላስታውሳችሁ። በምድር ያለችው በንስሐ ስትመለስ የሰማዩዋ ጉባኤ ደስ ይላታል። የሰማዩዋ ደግሞ ድል አግኝታ በአምላኳ ፊት ስትከብር ደግሞ በምድር ያለችው ቤተ ክርስቲያን ደስ ይላታል። ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ማለት ይሄ ነው። እስኪ እንጠይቃችሁ፣ በሰፈራችሁ ውስጥ አንድ ሰው ሲሞት እልል ነው የምትሉት ወይስ እሪ ነው የምትሉት? ምን አላችሁ ነው አይደል የምትሉት? እርግጥ ትክክል አይደለም። እዚህስ ቤተ ክርስቲያን የሰማዕቱን የቅዱስ ጊዮርጊስ ተጋድሎና ሰማዕትነት እረፍት ስትሰሙት እልል ነው የምትሉት ወይስ እሪ ነው የምትሉት? ይኸውላችሁ በአንዱ ብልት በአንዱ ሕዋስ ሰማዕትነትና ተጋድሎ ምክንያት ቤተ ክርስቲያን ደስ ትሰኛለች። ድባብ ጥላ ታከብረዋለች። ዝማሬ ታሰማለች። ማህሌት ትቆማለች። መብራት ታበራለች። በዓል ታከብራለች። ለምን? ከብልቶቿ አንዱ ቅዱስ ጊዮርጊስ ከብሯላ። አንዱ አሸንፏላ። አንዱ ስላሸነፈ እኮ ነው ተሰብስበን በዓል የምናከብረው። ወገኔ አብረን ስለሆን እኮ ነው። እነሱ በእኛ ንስሐ፣ እኛ በእነሱ ድል አድራጊነት ደስ የምንሰኘው። አብረን ካልሆንን በቀር የሰማዩ ጉባኤ በእኛ፣ እኛ ደግሞ በእነሱ ድል አድራጊነት እንዴት ደስ እንሰኛለን? የተወደዳችሁ ቤተ ክርስቲያን ልጆች፣ ቤተ ክርስቲያን ማለት እቺ ናት። የታችኛዋ በላይኛዋ፣ የላይኛዋ በታችኛዋ ደስ ትሰኛለች። ምክንያቱም አንድ ላይ ነው የምንሰራው፣ አንድ ላይ ነው የምንኖረው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። ለዚህ እኮ ነው ደስ የሚለኝ። እስኪ ሌላ በጣም ቀረብ ያለ ምሳሌ ልስጣችሁ።
የኢትዮጵያ አትሌቲክስ ቡድን ባለፈው ክረምት በነበረው ውድድር ቀዝቃዛ ውጤት ሲያመጡ ቀዝቅዘናል። ባለፉት ጊዜያት ደግሞ የሜዳሊያ ክብር ሲቀዳጁ ደስ ብሎናል። ኃይሌ በሰገነቱ ላይ ቆሞ ሲያለቅስ አንብተናል። ቀነኒሳ እግሩ አልሄድ ሲለው ልባችን አልሄድ ብሏል። ትራኩ ላይ ቲርጋት ኃይሌን ሲመታው አሞና። ለምን ይመስላችኋል? ምን አገባን እኛ? እኛ ያለነው ቤታችን ትራክ ላይ አሮጥን። ምንድነው እንደሚያመን? ደግሞ አሸንፈው ሲመጡ ትከሻችን ላይ ተሸክመን ምንድነው የሚያስፈነጥዘን? አያችሁ፣ እነዚያ ተወዳዳሪዎች እኛ ማለት ነን። እኛ ማለት እነሱ ነን። ሲያነክሱ የምናነክሰው፣ ሲያለቅሱ የምናለቅሰው፣ ሲፈነጥዙ የምንቦርቀው እነሱ የሚወክሉት እኛን ነው። ኢትዮጵያ የምትባለውና እሷ በምድራዊ የሩጫ ሜዳዎችና ውድድሮች እደጅ ያሉት ውስጥ ካሉት ጋር የሚሮጡት ከሚደግፉት ጋር ይሄን ያህል አንድ ላይ ከሆን የተወደዳችሁ ኦርቶዶክሳውያን ድል አድራጊዎቹ ሲያሸንፉ፣ ሰማዕታቱ ድል ሲነሱ ደስ የማትሰኝ ቤተክርስቲያን የክርስቶስ ቤተክርስቲያን አይደለችም። ምን አገባኝ የምትል እሷ የኢየሱስ ቤተክርስቲያን አይደለችም። እርግጡን ልንገራችሁ፣ በእነሱ ደስ ካልተሰኘች የክርስቶስ ቤተክርስቲያን አይደለችም። ምን አገባኝ የምትል በድል አድራጊነታቸው በዓል የማታከብር በአሸናፊነታቸው የማትኮራ አብራ መሆኗን የማትመሰክር እሷ የክርስቶስ ቤተክርስቲያን አይደለችም። ለምን ይመስላል በዓላቸውን የምናከብረው? ክርስቶሳውያን ስለሆንን እኮ ነው። የእውነተኛ ቤተክርስቲያን አንዱ መገለጫ የላይኞቹ ከታችኞቹ፣ አሸናፊዎቹ ከተዋጊዎቹ፣ ድል አድራጊዎቹ ከሚዋጉት ጋር አንድ ላይ መሆናችን ነው ወገኖቼ። ለምንድን ነው ዛሬ ጻድቁን በዓል ያከበርነው? አንድ ላይ ስለሆንን ነው። አንድ ላይ ነን። እንደውም አንድ ሊቅ ምን ይላል? እነርሱ ተሰቃዩ፣ እኛ በደስታ ዘለልን። እነርሱ ታገሉ፣ እኛ በድላቸው ደስ አለን። እነርሱ አክሊል ተቀዳጁ፣ እኛም ከበርን ይላል። የእነሱ ተጋድሎ ክብራችን ሆኗል። ይህች ናት ቤተ ክርስቲያን። እውነተኛዋ ቤተ ክርስቲያን ይህች ናት ጎበዝ። ድል ያደረጉባት ያሉባት፣ እኛም ከእነሱ ጋር የምንደሰትባት፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል የሚለን እኮ ለዚህ ነው ወገኖቼ፣ ደርሳችኋል። ይሄንን በአንድ ጥሩ ምሳሌ አስረድቻችሁ ትምህርቴን አበቃለሁ። እየሰማችሁ ነው? በቤተ ክርስቲያን ታሪክ ልባችሁ ሰፊ የሆነ እነዚህን ጉዳዮች ማጥናት የምትፈልጉ የ111 ዓመተ ምህረት በትራጃን ዘመነ መንግስት በአንበሳ ተሰብሮ የሞተ ሰማዕትነት የተቀበለ ስለ አግናጤዎስ ጥቂት ልተርክላችሁ። እግዚአብሔር ያሳያችሁ። ጌታችን ሞቶ ተነስቶ ካረገ 60 ምናምን ዓመት ነው። ገና አሁን የምተርክላችሁ ታሪክ ብዙ ምዕተ ዓመት የፈጀ እንዳይመስላችሁ። አግናጤዎስ ወደ ጌታችን መሄድ ናፍቆና ጓጉቶ ወደ ሰማዕትነቱ ሲቀር ደቀ መዛሙርቱ እግሩን ያዙና አባታችን ሆይ እባክህ አትሙትብን፣ ጥቂት ደግሞ ለእኛ ቆዩልን እያሉት
የታሰረበትን ሰንሰለት እስኪርስ ድረስ ያለቅሱና ያነቡ ጀመረ። አትሙትብን እያሉ ያዙት። አግናጤዎስም እንዲህ አላቸው፣ በረከቱ ይደርብንና እባካችሁ እያለቀሳችሁና እያዘናችሁ ልቤን አታራቡት። እኔ ለክርስቶስ እንደ መገበሪያ ስንዴ ልፈጭለት ተዘጋጅቻለሁ። እንደ መገበሪያ ስንዴ ለመፈጨት ተዘጋጅቻለሁ። እባካችሁ አታልቅሱ፣ ልቤንም አታሳዝኑ። ወደ ክርስቶስ መሄድ ናፍቄያለሁ አላቸው። ይሄን ሲላቸው ለቀቁት። በጣም ወደ ተራቡ አናብስት ተጣለ። ቅዱስ አግናጤዎስም በረከቱ ይደርብንና ሰማዕትነት ተቀበለ። ከዚያ በኋላ ደቀ መዛሙርቱ አንዱ ደቀ መዝሙር የጻፈውን ነው አሁንም እነግራችሁ። እንዲህ ያለ ደቀ መዝሙር አዝነ ቅዱሱ ከኛ መካከል ስለተለየ ተክዘን ወደ ቤት ገባንና አንዳንዶቻችን ተስፋ ቆርጠን አንቀላፋ፣ አንዳንዶቻችን ማልቀስ ያዝን፣ አንዳንዶቻችን ጭንቀት ገጥሞን ተከዝን፣ አንዳንዶቻችን ደግሞ ተንበርክከን መጸለይ ጀመርን ይላል። ልክ በዛ ሰዓት የተባረከው ቅዱስ አግናጤዎስ በመካከላችን ተገኘ ይላል ጸሐፊ። እግዚአብሔር ያሳያችሁ። ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል። ምን ይመስላችኋል? በመካከላቸው ተገኘና አንዳንዶቻችንን አቀፈን ይላል ታሪኩ። አንዳንዶቻችንን እንባችንን አበሰን ይላል። አንዳንዶቻችንን አጽናናን ይላል። በመጨረሻው እጆቹን ዘረጋና እኛንም ማስነሳና ሁላችንም ጸለየ። ቅዱስ አግናጤዎስ ክርስቲያኖች አንድ እውነት እንንገራችሁ። የምር ክርስቲያን ስንሆን፣ የምር መንፈሳውያን ስንሆን የምትወዷቸው ቅዱሳንና ጻድቃን በቤታችሁ ሳይቀር ይጎበኟችኋል። ተረት አይደለም የማወራው፣ ሞክሩት። የቀመሱ አሉ፣ ያነጋገሯቸው አሉ፣ የተገለጡላቸው አሉ፣ ከበሽታ የፈወሷቸው አሉ፣ ከአልጋቸው ያመጧቸው አሉ። የምትወዷቸው አረጋዊ እቤታችሁ ይመጣሉ። አብረንን ያለ ነው። ምክንያቱም ቤተ ክርስቲያን በአንድ ላይ የምንሰራባት ናት። የተወደዳችሁ ክርስቲያኖች፣ በቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ ካለ ራስ ባለበት ሕዋሳት አሉ ይላልና የእግዚአብሔር ቃል። መላእክቱም አሉ። ቅዱሳኑ እንደ ቅዱስ ሄኖክ አካሄዳቸውን ከእግዚአብሔር ጋር ስላደረጉ ሞት ያላገኛቸው በብሔረ ብፁዓን ያለች እሷም ቤተ ክርስቲያን ናት። በምድር ላይ ከገጸ ሰብ ተለይታ የምትኖር እሷም ቤተ ክርስቲያን ነች።